ሰላም እንዴት ናችሁ? ምንም ደቂቃ ሳናባክን ወደ ሳይኮሎጂ ቻፕተር 1 ላይ ቤዝድ ያደረጉ የተለያዩ ዩኒቨርሲቲ የተውጣጡ ጥያቄዎች ናቸው። ወደ ጥያቄዎቹ ቀጥታ The word psychology is derived from two Greek words, psych and logos. What do these words mean respectively? እነዚህ ሳይኮሎጂ የሚለው ከግሪክ ነው የመጣው፣ ሳይክ እና ሎጎስ የሚል እና ሁለቱ ሚኒንጋቸው ምንድን ነው? ኤ ማይንድ ኤንድ ሳይንስ፣ B soul and mind, C science and knowledge, D spirit and behavior። ስለዚህ የትኛው ነው? ሳይክ ኤንድ ሎጎስ ምን ይመስላችሁ? ያው ሳይክ ማለት ማይንድ ነው። ሎጎስ ማለት ደግሞ ሳይንስ ወይንም ደግሞ ስተዲም ሊባል ይችላል። ስለዚህ ማይንድ ሳይንስ። ሶ ዘ አንሰር ዊል ቢ ኤ ማለት ነው። ዘ አንሰር ዊል ቢ ኤ። ሁለተኛ what is the scientific definition of psychology? የሳይኮሎጂ ሳይንቲፊክ ዲፊኒሽኑ ምንድን ነው ነው የሚለን። ኤ the study of human soul፣ ስለ ሰው ልጅ ነፍስ የሚያጠና ነው። ቢ the scientific study of human behavior and mental process፣ የሳይንቲፊክ ጥናት ሲሆን ስለ ሰው ልጅ ባህሪና ስለ ሜንታል ሂደቶች ፕሮሰሶች የሚያጠና ነው። ሲ the study of mental structure and function፣ ስለ አይምሮ ቅርጽ እና ስራቸው ወይም ደግሞ ስትራክቸር ኤንድ ፋንክሽን ነው የሚያጠናው። ዲ the analysis of unconscious forces and dreams፣ ይሄ አንኮንሽስ የሚባለው ኃይል እና ይሄ ህልም ከሱ ጋር ሪሌትድ የሚያጠና ነው ይለናል። ሶ የትኛው ይመስላችኋል? ሳይንቲፊክ ዲፊኒሽን ኦፍ ሳይኮሎጂ። Scientific definition of psychology according to psychology course says that it is one of a psychology that the science study of human behavior and mental process, the human behavior and mental process፣ ስለ ሰው ልጅ ባህሪና ስለ አይምሮ ላይ ስለሚካሄዱ ሂደቶች የሚያጠና ነው ይለናል። ስለዚህ the correct answer is B። the correct answer is B። ሶስተኛ which one of the following is not one of the key words in definition of psychology? ከተዘረዘሩት ውስጥ የሳይኮሎጂን ዲፋይን ስናደርግ ኪወርድ ያልሆነው የትኛው ነው? ኤ ሳይንስ፣ ቢ ቢሄቪየር፣ ሲ ማይንድ፣ ዲ አንኮንሽስ። ስለዚህ የትኛው ነው? ከላይ ለማየት ሞክረናል። ስለ ሂውማን ቢሄቪየር ያጠናል ብለናል። ስለዚህ ቢሄቪየር የሚለው ኪ ያልሆነ አይደለም፣ ኪ የሆነ ነው። ስለዚህ ኖት ነው የሚለን። ኤ ሳይንስ፣ ሳይክ ኤንድ ሎጎስ ብለን ምን ብለናል? ማይንድ ኤንድ ሳይንስ ብለናል። ስለዚህ ይሄም አይደለም ያልሆነው። አንኮንሽስ የሚለው ግን አይደለም፣ ይሄ አይደለም። ስለዚህ ኖት ነው የሚለው መልሱ እሱ ይሆናል ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ዲ ማለት ነው። ዘ ኮሬክት አንሰር ኢዝ ዲ። አራተኛ which characteristics of science state that psychology does not rely on common senses or speculation? ስለዚህ የትኛው የሳይኮሎጂ ካራክተሪስቲክ ወይም መገለጫ ነው የሳይኮሎጂ የሆነ ኮመን ሴንስ የሆነ ዝም ብሎ በተፈጥሮ የምናደርጋቸው አለ አይደለ ኦር ስፔኩሌሽን ላይ ቤዝድ ያልሆነ ወይም ደግሞ አያረግም የሚለን የትኛው ነው? የትኛው መገለጫ ካራክተሪስቲክስ? ኤ it is based on research and experiment፣ ሪሰርች እና ኤክስፐሪመንት ላይ ይሄ ድግግሞሽ ልምምድ ላይ ጥናት ላይ ያተኮረ ነው ይለናል። ቢ it has its own theories and principle፣ የራሱ የሆኑ ቲዮሪዎችና ፕሪንሲፕሎች አሉት። ሲ it employs scientific technique፣ ሳይንቲፊክ ስልቶችን ይጠቀማል። ዲ it is a collection of data or information፣ የዳታ ወይም የኢንፎርሜሽን ስብስብ ነው ይለናል። ስለዚህ የትኛው ነው የሳይኮሎጂ ሳይንስ አባውት ሳይኮሎጂ ካራክተሪስቲክስ የሆነው? እዛም በኋላ ሳይኮሎጂ ኮመን ሴንስ ላይ ወይም ስፔኩሌሽን ላይ ዲፔንድ አይሆንም የሚለው የትኛው ነው? ስለዚህ this is the collection of data and information፣ ዝም ብሎ የዳታ እና የኢንፎርሜሽን ስብስብ አይደለም ማለት ነው። ስለዚህ ዲ is the correct answer። አምስተኛ
when psychologists asks how or when a behavior occurs, which goal of psychology is they trying to achieve? አንድ ሳይኮሎጂስት ሃው እና when ወይንም ደግሞ እንዴት እና መቼ የሚለውን ጥያቄዎች ሲጠይቁ የትኛውን የሳይኮሎጂ ጎል ለመድረስ ነው እየጣሩ ያሉት? ኤ ኤክስፕላኔሽን፣ ቢ ፕሪዲክሽን፣ ሲ ዲስክሪፕሽን፣ ዲ ኮንትሮል። የትኛውን ነው? ሃው እና when የሚለውን መቼና እንዴት የሚለውን ሃው ኤንድ when የሚለውን እንትን ሲሉ የትኛውን ጥያቄ ወይ የትኛውን የሳይኮሎጂን ጎል አድረስ ለማድረግ ነው? is it explanation, is it prediction, is it description, it is control? ስለዚህ የትኛው ይመስላችኋል? it is prediction። እንዴት እና መቼ የሚለውን እንትን ሲሉ የትኛውን የሳይኮሎጂ ፕሪዲክሽን ነው አቺቭ ለማድረግ ወይም የሳይኮሎጂን ፕሪዲክሽን ጎል አቺቭ ለማድረግ ወይም ለመድረስ ነው ማለት ነው። ስድስተኛ which goal of psychology is concerned with changing a behavior that is considered anti-social or unacceptable? የትኛው የሳይኮሎጂ ጎል ነው concerned with changing behavior that is considered anti-social? ይህ ተቀባይነት የሌለው ወይንም ደግሞ ከማህበረሰቡ ጋር የሚጻረር የቢሄቨር ለውጥ ቼንጂንግ ቢሄቨር ያለው የትኛው ነው? ኤ ዲስክሪፕሽን፣ ቢ ኤክስፕላኔሽን፣ ሲ ፕሪዲክሽን፣ ዲ ኮንትሮል። ስለዚህ የትኛው ይመስላችኋል? ዋና ይሄ ሞዲፊኬሽን ወይንም ደግሞ ኮንትሮል ብሎ የሚያስቀምጠው ሳይኮሎጂ ሞዲፊኬሽን ወይም ኮንትሮል ብሎ የሚያስቀምጠው ሳይኮሎጂ እንዴት ነው? ቼንጂንግ ኤ ቢሄቪየር ዊች ኢዝ አንቲ ሶሻል ኦር አንአክሰፕተብል ማለት ነው። ኢትስ ኖት ዛት ፎር ዘ ሄልዚ ፋንክሽኒንግ ኦፍ ሶሳይቲ ኔጋቲቭ ኦር ማላዳፕቲቭ ቢሄቪየር ሹድ ቢ አቮይድድ። ይሄ ከማህበረሰቡ ጋር ለመኖር ወይም ደግሞ አንድ ላይ ለመዝለቅ ኔጌቲቭ ወይንም ደግሞ ያልተለመዱ ባህሪዎችን አቮይድ ማድረግ አለብን ማለት ነው። ሶ መልሱ ዲ ይሆናል ማለት ነው። ሰባተኛ እሺ ዊሊያም ውንደት ኢዝ ክሬዲትድ ዊዝ ስታብሊሽንግ the first psychological laboratory in 1879 and is considered the founder of dash. William Wundt is credited with establishing the first psychological laboratory in 1879 and is considered the founder of dash. ዊሊያም ውንድት የሚባለው በ1879 የመጀመሪያውን የሳይኮሎጂ ላብራቶሪ መስርቷል እና የምን ፋውንደር ነው ተብሎ ነው የሚጠራው? ኤ ፋንክሽናሊዝም፣ ቢ ሞደርን ሳይኮሎጂ፣ ሲ ቢሄቨሪዝም፣ ዲ ሳይኮ አናላይሲስ። ስለዚህ የትኛውን ነው? ሶ ዊሊያም ውንድት one of the main the first creators of the psychological laboratory ምንድን ነው የሚባለው? independent science in 1879 in Germany by William Wundt, who is considered as the father or founder of modern psychology ነው ማለት ነው። የሞደርን ሳይኮሎጂ ፋውንደር ነው የሚባለው ዊሊያም ውንድት ነው ማለት ነው። ሶ ዘ አንሰር ኢዝ ቢ። ስምንተኛ which early school of psychology founded by William Teacher focused on identifying the basic structure or elements of the mind? የአይምሮን ቤዚክ መሰረታዊ የሚባሉ ክፍልፋዮች ወይም ቅርጾች ወይም ኢለመንት እና ስትራክቸር የተገኘው በየትኛው የሳይኮሎጂ ስኩል ነው? የትኛው ሳይኮሎጂ ስኩል ነው ይሄን የሚገልጸው? በዊሊያም ቲችነር የተገኘው ማለት ነው። ኤ ስትራክቸራሊዝም፣ ቢ ፋንክሽናሊዝም፣ ሲ ገስታልት ሳይኮሎጂ፣ ዲ ቢሄቪየሪዝም። ሶ which one do you think is founded by William Teacher and is considered as the early
school of psychology and based on identifying the basic structures or elements of the mind. So it is structuralism የማይንድን ስትራክቸሩን ወይም ኤሌመንቱን በኤርሊ ስኩል ኦፍ ሳይኮሎጂ የሚባለው በዊሊያም ቲቸር እንትን የተደረገው ምን ይባላል? ስትራክቸራሊዝም ይባላል ማለት ነው። 9ኛ the method of introspection was the best known method used to study the elements of the mind in which school of thought. The method of introspection was the best known method used to study the elements of the mind in which school of thought. በየትኛው የቶት ስኩል ነው ወይም ትምህርት ቤት ነው ይሄ ኢንትሮስፔክሽን የሚባለው ሜትድ የኤለመንቶቹን ለማወቅ የማይንድን ኤለመንቶች ለማወቅ ኢንትሮስፔክሽን የሚባለውን ሜትድ በመጠቀም የማይንድ ኤለመንቶችን ለማወቅ የተጠቀመው የትኛው ስኩል ኦፍ ቶት ነው ይለናል። ኤ ፋንክሽናሊዝም፣ ቢ ገስታልት ሳይኮሎጂ፣ ሲ structuralism, D psychoanalysis. Which one do you think is the correct answer? So structuralism is aimed to find the building blocks of the mind. ከላይ እንዳየነውም የማይንድን ኤለመንት ወይንም ደግሞ ስትራክቸሮች ቤዚክ የሚባሉ ወይም መሰረታዊ የሚባሉትን ለማግኘት የሚረዳን ነው። ሶ ስትራክቸራሊዝም ምን ላይ እንደሚሰራ አይተናል እና ስትራክቸራሊዝም የሚጠቀመው መንገድ ደግሞ ምንድነው? ኢንትሮስፔክሽን የሚባል ነው። the best known method of studying this element or this structure is introspection. ስለዚህ ኢንትሮስፔክሽንን በመጠቀም የማይንድን ኤለመንቶች ለማወቅ የሚጠቀመው ስኩል ኦፍ ቶት ስትራክቸራሊዝም ነው። ስለዚህ the correct answer for this question will be C. 10ኛ which American psychologist founded functionalism and authored the first psychology book? የትኛው የአሜሪካ ሳይኮሎጂስት ነው ፋንክሽናሊዝምን ፋውንድ ያገኘው እና ደግሞ የመጀመሪያውን የሳይኮሎጂ መጽሐፍ የጻፈው የትኛው ነው? ኤ ጆን ቢ ዋትሰን፣ ቢ ሲግመንድ ፍራውድ፣ ሲ ማክስ ዌርትሜር፣ ዲ ዊሊያም ጄምስ። ስለዚህ የትኛው ነው? በጣም ይሄ ያው ኮመን የሆነ ፌመስ የሆነ እንትን ነው። ስለዚህ ብዙም እንትን አይደለም። ዊሊያም ጄምስ ነው ማለት ነው። ዊሊያም ጄምስ is considered as the founder of the functionalism and the first psychology book. So ከ1848 እስከ 1910 ድረስ የኖረው ዊሊያም ዋና የአሜሪካን ፋንክሽናሊዝም የሚባለውን ሳይኮሎጂስት ያገኘው ነው ማለት ነው። 11ኛ እንቀጥል። የተወሰነ ቀጥለን ቪዲዮን እንጨርሳለን ማለት ነው። ገስታልት ሳይኮሎጂ founded by Max Wertheimer emerged as a response to which two early school of thought? በማክስ ዌርቲመር የተገኙት ሁለቱ ስኩል ኦፍ ቶት ምንድን ናቸው? ኤ ቢሄቪየሪዝም ኤንድ ሳይኮአናላይሲስ፣ ቢ ስትራክቸራሊዝም ኤንድ ፋንክሽናሊዝም፣ ሲ ፋንክሽናሊዝም ኤንድ ቢሄቪየሪዝም፣ ዲ ሳይኮአናላይሲስ ኤንድ ስትራክቸራሊዝም። ስለዚህ which one do you think is the two school of thought which are founded by Max Wertheimer? So the two school of thought which are founded by Max Wertheimer are structuralism and functionalism. ስለዚህ እነዚህ ሁለቱ ናቸው ማለት ነው። ይሄን መልስ የያዘው ደግሞ ቢ ላይ ያለው ነው ማለት ነው። ስለዚህ ቢ is the correct answer. 12ኛ ብቻ ሰርተን የቀሩትን በሌሎች ቪዲዮዎች እንሰራለን ማለት ነው። the gestalt principle is often summarized by which statement? gestalt principle በየትኛው ስቴትመንት ነው ሳመራይዝድ የሆነው? ኤ the mind is blank slate፣ B the mind is computer፣ C the whole is greater than different from the sum of its part፣ D behavior is a result of unconscious conflict። ጸባይ የምንለው የአንኮንሽስ ባህሪያችን ግጭት ነው
ስለዚህ which one do you think is mostly summarized by Gestalt? So the main thing is the main thing that the Gestalt psychology view says that is the mind is not made up of combination of element, and that the mind must be seen as a result of a whole pattern of sensory activity. ሶ ይሄ በጣም የሚታወቅ ኩዌት ነው፣ እንደ ጥቅስ ነው የገስታልት ሳይኮሎጂ። the mind is not made up of combination of element but it is the mind must be seen as a result of whole pattern of the sensory activity የሚለው ማለት ነው። ስለዚህ ሲ ላይ ያለው ይሄን በደንብ ይገልጽልናል ማለት ነው። ይሄ እንዴት ነው ገስታልት ሳይኮሎጂ ምን ብሎ ነው የሚረዳው? ሙሉ የሰው ልጅ አይምሮ የተሰራበት በእያንዳንዱ ውቅር ፕላስ እያደረግን የምናየው ሳይሆን አሴ ሆል የምናየው ኮምፖነንት ነው የሚለን። ስለዚህ 12ኛ መልሱ ሲ ነው። የቀሩትን ጥያቄዎች በሌላ ቪዲዮ እንሰራላችኋለን። እኛን ለማበረታታት ከፈለጋችሁ ላይክ አድርጉት። በየቀኑ የምንለቃቸው 2-3 ቪዲዮዎች ደግሞ እንዲደርሳችሁ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳትረሱ። በጣም እንለፋበታለን እነዚህ አይነት ቪዲዮዎች ስንሰራ። እስከ ቀጣይ ድረስ ቸር ሰንብቱ።